እና ወደ ቤተሰብ ተመለስ። ኖ እኛ እንዝረፋት ነው ጭቡጥ አልገባኝም። ሁለተኛ ቤተክርስቲያን የኃጢአተኞችም የጻድቆችም ቤት ናት። በትክክል ጻድቁም ኃጢአተኛውም ለሚወደው ቤተክርስቲያን መስራት አለበት። በምኑ? በገንዘቡም ገባ፣ በመንፈሳዊ ነገሩም መስራት አለበት። ስለዚህ ይህን ስራ ሲሰራ አንተ ኃጢአተኛ ነህና ያንተን ገንዘብ አልፈልግም አትልም። አላለችም። የተባለውን አትዘውሩ። የእናንተ ችግር ለመናገር አርቲስቶችን እኔ እያልኩ ያለሁት ወዴት መቀየር ነው። ደሞ እኔ ያልኩት የቤተ ክርስቲያን አባቶች ያሰባስቡ፣ አርቲስቱ አይደለም ያሰባስቡ። በእነሱን መታዘዝ ያለበት ቆይ ለእኛ ድሉ እነሱ ማሰባሰብ ያለ አትሰማማ። ችግሩ እኮ አታዳምጠኝም። ሰምተህ መረጃ ብትሰጠኝ ደስ ይለኛል። እኔ ያልኩት ምንድን ነው የቤተ ክርስቲያን አባቶች፣ ዲያቆናት፣ እንዲሁም ቄሶች፣ ቀሳውስቶች፣ እውቀት ያላቸው አስተማሪዎች እነሱ አሰባሳቢ የሆኑ ከዛ ደግሞ እነዚህ ምዕመናን ያሰባስቡ። እሱን ጥሪ ተቀብለው ምን ያድርጉ? የፈለጉትን ይስጡ ነው እያልኩ ያለሁት እኔ። ይሄ ልክ ነው ወይስ? አንድ ነገር ልንገራችሁ። ዮኒ ቤተክርስቲያንን እየሰደበ አይደለም። አሁን እኔ ቤት ገብቶ ቤተክርስቲያንን እየሰደበ ሳይሆን ሀሳብ አስተያየቱ ነው እየሰጠ ያለው። ምንድነው እያለ ያለው? አባቶች፣ ካህናት፣ ዲያቆናት ገንዘቡን ይሰብስቡ፣ ከዛ ባሻገር ግን የሚዲያ ሰዎች ገንዘብ አይሰብስቡ እያለ ነው። ያልገባው ነገር ዲያቆናት፣ አባቶች፣ ካህናት የቤተ ክርስቲያን መንፈሳዊ አገልግሎት ያገለግላሉ። ሁለተኛ ነገር ደግሞ እኛ ቲክታከሮች፣ እዚህ ማህበራዊ ሚዲያ ላይ ያለን አርቲስቶች ማንኛውም ሰው ገባ እንደዚህ አይነት ማንዴቱ ካለው ለቤተ ክርስቲያን የሚጠቅም ከሆነ እሱ ለምሳሌ ከ300 ምናምን ሰዎች ውስጥ የሆነ አካውንት እዚህ ጋር ቢጻፍና እዚህ አካውንት ላይ 50 ሰው ለዛ ለቤተ ክርስቲያን እዚህ አካውንት ላይ ቢያስገባ ደምረው በከፈተው ቲክታክ ፕላትፎርም ላይ ሰዎች ለቤተ ክርስቲያን ገቢ ያስገቡ ማለት ነው። ይሄ ጥቅም ነው። ይህንን ስላዩ ነው አባቶች እናንተ እንደዚህ አይነት ነገር አድርጉ የሚባለው። ሁለተኛ ነገር ደግሞ ዮኒ ማኛ ምንድነው? ሁለተኛ ነገር አንተ ካለው ከህዝቡን ጥያቄ አኳያ ፕሮቴስታንት ነህ፣ ስለ ኦርቶዶክስ ተዋሕዶ እንዲና እንዲያርጉ ብለህ መልካም ሀሳብን መስጠትም አችልም። አንተ መቃወም ያለብህ መጽሐፍ ቅዱስ ላይ ያለን አመለካከት ይዘህ ትክክል ያልሆነውን ኦርቶዶክስ በመጽሐፍ ቅዱስ በዚህ አይነት ነገር ስታልጅ ብለህ ነው እንጂ መናገር ያለብህ። ይሄኛው ሀሳቤ ካለ እኮ ውስጥ ኦርቶዶክሳዊነት አለ ማለት ነው። ስለዚህ ወንድሜ ኢንቫይት አደርግሃለሁ ወደ ኦርቶዶክስ እንድትመጣ። ኢንቫይት አደርጋለሁ። ለምን ከውስጥ አልወጣችም? ድንግል ማርያም ልብ ውስጥ ተደብቃለች። እዚህ ልብ ውስጥ ቀኝ ልብ ውስጥ ድብቅ ብላለች። ቀኝ ልብ ድንግል ማርያም ካለች አንድ ነገር ታስረዳኛለህ? ድንግል ማርያም ውስጥ ተደብቃለች። ድንግል ማርያም የኢየሱስ ክርስቶስ እናት ናት። በጣም የምትወደድ የተከበረች ናት። ግን እስቲ አማልዳቸዋለሁ ያለችውን አምጣና ልቀበላው። ቀለል አድርጌ ልጠይቅ። አይ አማልዳችኋለሁ ለእናንተ ጸልያለሁ ያለችውን ቅድስት ድንግል ማርያም አምጣትና ልቀበላት። አሁን ወደ መንፈሳዊ ነገር ዞርን። ከኛ ራስ ተቀበል። ልብ ውስጥ አለች ምናምን አይሴድ ኦኬ አውልዱ ግን አሳየኝ። ለእናንተ ጸልያለሁ እናንተን አማልዳለሁ በጸሎት ያለችዋን አሳየኝና ይኸው ልቀበል። እዚህ መጽሐፍ ቅዱስ ላይ ለምሳሌ ስላሴ የሚል መጽሐፍ ቅዱስ ላይ ተጽፎ አታገኘው። 66ቱ ላይ ስላሴ የሚል አልጠየቁም። ነገር ግን ቆይ ስማኛ፣ አዳምጠኛ። ነገር ግን ማለት ትችላለህ የፈለግከውን። እኔ የጠየቅኩትን ብቻ ነው ማውራት። መልስን እኮ ልሰጥህ እኮ ነው። የድንግል ማርያም አማላጅነትን መልስ ልሰጥህ እኮ ነው። ስላሴ የሚል መጽሐፍ ቅዱስ ላይ እንዳልተጻፈና ነገር ግን ስላሴ እንዳለ ከመጽሐፍ ቅዱስ ሀሳብ ይዘን በዚህ የተነሳ ስላሴ ማለት ይሄ ነው ብለን ሰዎች ላይ እንደምናስተምረው ልክ ድንግል ማርያምም ራሷ
እኔ አማላጅ ነኝ ብላ መጽሐፍ ቅዱስ ላይ የተጻፈ የለም። ነገር ግን የድንግል ማርያም እሱንም እንደ አላለችም። እሱን የተጻፈ የለም። ቅድስት ድንግል ማርያም ጸሎት ያደረገችው ለእኛ ለህዝቡ ጸሎት ያደረገችው ካለም እሱን ዘግበኝ እስኪ። ስመኛ ጸሎት ያደረገችው አየህ፣ በቀላሉ ሌላውን ትሁና ጸሎት አርጋ ይህንን ቃሉ ማነብልህ ይህንን ቃል ነው ማነብልህ። ምን ይላል መሰለህ? በነገራችን ላይ ራሳችሁን አታሰድቡ። ከስር መሳደቡ ጥቅም የለውም። ቤተሰብ እኔ እና ደሜ እያወራን ነው፣ እየተነጋገርን ነው። እኔ ችግር የለውም መብታችሁ። እኔ ብራንዴ ነው፣ ችግር የለው ለሱ። ግን ለእናንተ ነው የምነግራችሁ። ቢያንስ ጥቅሱን አይ እዚህ ጓ ከሚሉብኝ ጥቅስ ቢጽፉልኝ ምን አለ እኔ እንድማር። እኔንም እየሰደቡ ነው እያልኩ ነው። አንተን ብቻ ሳይሆን አይ ጥቅሱን ለምን አይጽፉልኝም? አሁን የጠየቅኩት ጥያቄ ጥቅስ ነው የጠየቅኩት። እኔ እዚህ ጋር ልመልስልህ። ድንግል ማርያም ለእኔ የምጸልይልኝ የምትማልድልኝ ከምን የተነሳ ነው? ከዚህኛው ጥቅስ የተነሳ ነው። ምን ከሚለው ጥቅስ የተነሳ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ካለው ጥቅስ የተነሳ ድንግል ማርያም ጸልይኛለች። እንዴት እያለች? እንደዚህ እያለች እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት ሁሉ፣ ስለማን ሁሉ? ስለ ሰዎች ሁሉ፣ ስለ ነገስታት ሁሉ፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ይሄ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ድንግል ማርያምንም ይመለከታታል። ድንግል ማርያምን። ስለዚህ ድንግል ማርያም በአሁኑ ሰዓት ላይ ምንድናት? ሕያው ናት። ሕያው ስለሆነች የድንግል ማርያም ምልጃዋና ጸሎቷ ለእኛ ለኦርቶዶክሳውያን ስለምናምንና ስለደረሰልን እንቀበለዋለን። ለምን የዮሐንስ ራእይ ምዕራፍ 6 ላይ አይተህ ከሆነ ዮሐንስ ራእይ ምዕራፍ 6 ቁጥር 5 ወይ 10 ላይ ምንድን ነው የሚለው? በሰማይ እግዚአብሔርን ምን የሚሉ የሚጠይቁ ሰዎች ምን ብለው? በምድር ላይ ስለፈሰሰው ደማችን እስከ መቼ አትፈርድልንም ብለው እግዚአብሔርን ጠየቁት የሚል ቃል አለ። አየህ፣ በሰማይ ምን አለ? ጥያቄ አለ፣ አምልኮ አለ፣ ጸሎት አለ፣ ምልጃ አለ። ከዚህ የተነሳ ድንግል ማርያም ስለኛ ትማልድልናለች፣ ትጸልልልናለች። ይሄን ቃል ትቀበላለህ? አትቀበልም? በጣም ጥሩ። በሰማይ ማንን ነው የጠየቁት? እግዚአብሔርን። ተባረክ። ስለዚህ አንተ እያልክ ያለው ማርያምን እያልከኝ ነው። ክላሽ አያደርግም ማለት ማርያም አልሰማኝም እኮ ማርያም ስለ እኔ ትማልዳለች፣ ትጸልይልኛለች እያልኩ ነው እኮ። ስለ እኔ ድንግል ማርያም ስለ እኔ ትማልድልኛለች፣ ትጸልይልኛለች። ከምን የተነሳ? ከዚህ ከእግዚአብሔር ቃል የተነሳ። ይህንን የእግዚአብሔር ቃል ድንግል ማርያም አልቀበልም ማለት አትችልም። አንብበውና እኔ ላስረዳ። የአንተ ጥቅስ መጽሐፍ ቅዱስ ያዘዋ፣ መጽሐፍ ቅዱስ ያዘዋ። አንተ ራስህ አንብብ። ይዤ ልምጣ። ይዘና እስከዛ ታብታብ መረጃ የለም። ብራዘር 4 ሚሊዮን ብሩን የታስገባችሁት መረጃ የለም፣ ውሸት ነው። ሞኪንግ አረ ምንም እኔ ያይኑዬ እኔ ወንድምሽ ጀግና ኦርቶዶክሳዊ ነኝ። ማርያምን ጀግና ማንም ባችለር ዲግሪ ያለው ሰው ይምጣ በኦርቶዶክስ አስተምሮ በተለይ ነገረ ክርስቶስ ላይ ሜሮሎጂ ላይ የሚፈልገውን ጥያቄ ጠይቀኝ። ማርያምን በጣም ተባረክልኝ። አሁን የምጠይቅ ምንድነው? ጥቅሱ ምንድን ነበር ያልከኝ? የማን ጢሞቴዎስ ነው ያልከኝ? አስታውሰዋለሁ። ምዕራፍ 2 ላይ አንደኛ ጢሞቴዎስ ምዕራፍ 2 ላይ ስለ ጸሎትና ስለ ምልጃ እንዲደረግ አሳስባለሁ ይላል መጽሐፍ ቅዱስ። ምዕራፍ 2 ቁጥር ስንት ላይ? 1 ላይ። እሺ ምን ይል መሰላችሁ? እኔም ደግሞ ሳወራ አዳምጫለሁ፣ በደምብ ታዳምጠኛል። እንግዲህ እግዚአብሔርን በመምሰልና በጭንቀትም ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎትም ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ይሄ ማለት የሰው ልጅ በሕይወት እያለ
በህይወት እያለ ነው አይደል ነው ወይስ ከሞተ በኋላ ነው የሚለው? እዚህ ጋር ታስረዳኝ። እግዚአብሔር ባርከ አንድ ነገር አለ። ምንድን ነው ያለው? ጸሎት በመንፈስ ነው በስጋ ነው? አንድ ሰው የሚጸልየው በመንፈስ ነው በስጋ ነው የሚጸልየው? ስጋው አለ ግን በመንፈስ ነው የሚጸልየው። መንፈሱ ነው የሚቃትተው። ስጋው አለ በመንፈስ ይጸልያል። መንፈስ እንደሚቃትት መጽሐፍ ቅዱስ ማስረጃ ስላለኝ ማለት ነው። መንፈሱ እንደሚቃትት። ስለዚህ የሰው ልጅ ስጋው ነው የሚሞተው፣ መንፈሱ ነው የሚሞተው። ጥሩ። መጽሐፍ ቅዱስ ሲናገር ምን ይላል? መጽሐፈ መክብብን ላሳይ እችላለሁ አውጥቼ። ከሞተ ሰው ውሻ ይሻላል ይላል። አይ የሚለውን ነው ማለብልህ። አንተ ስላልከኝ እኔም በደንብ ተዘጋጅቼ ስለምመጣ ችግር የለብኝም። መጽሐፍ ቅዱስ ምን ይላል? ስለ ሞት ስለምናምን ላልከው እኔ ላውጣው። እሺ ቆይ አንተ ስላልከኝ በክርስቶስ ያመነ እኔን አዳምጠኛ። በክርስቶስ ያመነ አንድ ሰው ስጋው ነው የሚሞተው፣ መንፈሱ ነው የሚሞተው? በክርስቶስ ያመነ የሚሞተው ስጋው ነው፣ ስጋችን ነው የሚሞተው። መንፈሳችንስ? መንፈስ ሳይሆን ነፍሳችን በሚለው ይስተካከል። ነፍሳችን በሚለው ነፍሳችን ምን ይሆን መሰለ? በክርስቶስ ያመኑት ጠየከኝ አይደል? መልስ። በክርስቶስ ያመኑት ዳግመኛ እንደ ኃጢአት ያለ ኃጢአት ይታይላቸዋል ይላል። በክርስቶስ ያልሆኑት በሲኦል ይሰቃያሉ፣ ፍርድ ነው የሚጠብቃቸው። ይሄ ነው መጽሐፍ ቅዱስ ነው። ግን አሁንም ስማኝ፣ ዕብራውያን ላይ ነው የማወጣልህ። ቆይ ዕብራውያን ምዕራፍ 9 ቁጥር 27 ላይ አወጣልሃለሁ። ቆይ እንጨርሳለን። ዕብራውያን ምዕራፍ 9 ቁጥር 27 ላይ ላንብብልህ። ምን ይላል? ለሰዎችም አንድ ጊዜ መሞት። ምዕራፍ 9 ቁጥር 27 ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። ከዛ በኋላ ምን ይላል? እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በክርስቶስ የሚጠባበቁት እንጂ በማርያም በቅዱሳን በገለመሌ የሚል የለው። ኢደዝን ሳይደ የሚለው በክርስቶስ ለሆኑ። አሁንም መልሱን እንኳ አልመለስክልኝም። የትኛውን? አንተ ላልከኝ ነው። ለሞት አልከኝ። ነፍሳቸው ገለመሌ ትለኛለህ። አሳየው። ሰዎች በምናቸው ይጸልያሉ አልኩ? በመንፈሳቸው አልከኝ። ትክክል። ስጋ ሆነው በመንፈሳቸው ይጸልያሉ። በመንፈሳቸው ይጸልያሉ። በመንፈስ ቅዱስ ነው የሚጸልዩት። ሕያው ነው ሕያው አይደለም ወይ? በመንፈሳቸው አይደለም፣ በመንፈስ ቅዱስ ተራዳይነት ነው የሚጸልዩት ነው የምልህ። እሺ ኦኬ። በመንፈስ ቅዱስ ተራዳይነት የእነሱ መንፈስ የላቸው? ምኖቹ ሰዎች ሰው መንፈስ የለው? ሰው መንፈስ የለውም እንዴ? ለተቀበለው ነው ያለው፣ ላልተቀበለው የለው። ሰው መንፈስ የለውም አለው። አጭር ላልተቀበለው ሁለት አይነት መንፈስ አለ። ቅዱስ መንፈስ አለ፣ እርኩስ መንፈስ አለ። እርኩሱም ሊኖር ይችላል፣ ቅዱሱም ይኖራል። እግዚአብሔር መንፈስ ነው፣ እርኩስ መንፈስ የሰይጣን መንፈስ ነው። ትክክል። ሶስተኛ ደግሞ የሰው ልጅ መንፈስ አለው የለውም? የሰው ልጅ መንፈስም አለው፣ ነገርኩህ እኮ። አዎ፣ ስለዚህ መንፈስ አለው፣ እርኩስም አለው፣ ቅዱስም መንፈስ አለው። ቆይ እኔ ስለ ሰው ልጅ መንፈስ ነው። ቆይ ትላለህ። በደንብ ነው የምመልሰው። አሁን የሰው ልጅ በመንፈሱ ነው የሚጸልየው አይደለም እያልኩ ነው። መጀመሪያ ያ ጢሞቴዎስ ያልከኝን ላብራራለህ ስል እምቢ አልከኝ። አልፈለኩም። አሁንም እዛ ላይ እኮ ነው ያለነው። በግልጽ እኮ ተነጋገርን። አንደኛ ጢሞቴዎስ እሱ እንደሚለው ምዕራፍ 2 ላይ ይኸው ያነበበውን ይኸው ምንም ስለመሞት ስለምናምን አይናገርም። የሰው ልጅ ጸሎት እንደሚያደርግ ቆይ ላነበዋ። ለምን ታኮርፋለህ? አነበብክ እኮ። እሺ ምንድን ነው የሚለው እዚህ ጋር? ስለመሞት ተናገረ ወይ? ስለ ምልጃና ስለ ነገስታት አልከኝ። ከሞቱም በኋላ አውራና ነው የሚውት አድርጌ እኔ ላውራ። ቀጥል። ከሞቱም በኋላ እዚህ ጋር እነዚህ ሰዎች ከሞቱም በኋላ ሕያው ስለሆኑ የሚጸሉት ምድር ላይም በመንፈስ ስለሆነ ሰማይም በመንፈስ ስለሆነ ሰማይ ያለው ብልትም ምድር ላይ ያለው ብልትም አንድ አካል ስለሆነ በዚህ በአንድ አካል ውስጥ በመንፈሳቸው ስለሚጸልዩ ገባ፣ ጸሎት አይቋረጥም፣ ምልጃም አይቋረጥም። ጸሎትና ምልጃ ይቋረጣል የምትል ከሆነ ጸሎትና ምልጃ በስጋ ሰው ከሞተ በኋላ ይቋረጣል የሚል መልስ ይዘህልኝ ትመጣለህ ማለት ነው። ቴንክ ዩ። መጽሐፍ ቅዱስ
የሚለውን ነው። ዮኒ ማኛ የሚለውን አይደለም አነብላችሁ። ቅድምም አንብቤዋለሁ፣ አሁንም እደግመዋለሁ። ከዛ መጽሐፈ መክብብንም አነብላችኋለሁ። የሰው ልጅ ከሞተ በኋላ እሱ የሚለውና መጽሐፍ ቅዱስ የሚለውን አብረን እንየዋለን። የሰው ልጅ ከሞተ በኋላ ምንድን ነው ያለው? የሰው ልጅ ከሞተ በኋላ ቀጥታ ሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። ከሞትም በኋላ ምንድን ነው ስራችን? ፍርድ ነው የሚመደብብህ። ሞትን አደለ? አንድ ሰው ሞተ፣ ዮኒ ማኛ ሞተ፣ ፍርድ ይመደባል። ግን ከዚህ ለየት የሚያደርገው ምንድን ነው? እግዚአብሔር የተባረከ ይሁን። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። ከዛ በኋላ ምን ይሆናል? እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ለሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። በክርስቶስ ያመኑት ምን ይሆናሉ? ይድናሉ። በክርስቶስ ያላመኑት አለቀ። ይሄ ነው ታሪኩ። እዛ ሆነው ይጸልዩላቸዋል እያሉ ዋት ያደርጓቸዋል። ዲስ ኢዝ ዘ ፕሮብለም። ለምንድን ነው የሚጸልዩ? አላመጣልኝም፣ መልሱን አላመጣሁም። እሺ ከዛ ሆነው አንተ የምጠይቅ ምን መሰለህ? ከዛ ሆነው የጸለየ አንድ ሰው ሰላም ብልልኝ የጸለየልን ወደዚህ መክብብ ላይ ብለኝ ነበራ። መክብብ ላይ እንዲያሳያል አንደኛ ዜና ምዕራፍ 29። ኧረ መክብብን ያልኩህ እኔ ነኝ። ስለዚህ መክብብን አነበዋል። አውጣሽ መክብብን። እሺ አባቴ፣ እሱማ በጣም ነው የሚያናድህ። ይሄ ጥቅስን ካወጣሁት ትቀየመኛለህ። ችግር የለውም ወንድሜ፣ ትቀየማለህ። መጽሐፈ መክብብ ምዕራፍ 9ን ላንብላችሁ። መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ ምን ይሆን መሰለ? ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳችም አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም። ከዚህ በኋላ ምን የላቸውም? ዋጋ የላቸውም። ሙታን ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳችም አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸውን ቅንነታቸውም በአንድነት ጠፍቷል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። የእግዚአብሔር ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ እያለ ይቀጥላል። ስለዚህ ከሞትክ በኋላ ፉን ፉን ብትል ወፍ የለም እያለ ነው። እንደዛ ከሆነ ወፍ የለም ካል ዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ሞተዋል። ምን ላይ? ዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ሞተዋል አለ። ሞቷል። በትክክል ድምጻቸው ለምን ተሰማ? ለምን ጸለዩ? ከሞቱ ለምን ጸለዩ? በዚህ አሁን አንተ በመክብብ ካመጣው አኳያ እነዚህ ሰዎች ጸሎት ነው ያሉት። ጸሎት ነው የጸለዩት። በጣም ጥሩ ጥያቄ ጠይቋል። ላንብላችሁ ምን እንደሚል። ቆይ ጸለዩና ጥያቄ መጠየቅ ትንሽ ተምታታብህ ማብራዘር። ጥያቄ ጠየቁ ነው ያሉት። ጸሎት አይደለም ጥያቄ። በጣም ጥሩ። ጸሎቱ ምንድን ነው እሱ የሚለውና ዮሐንስ ራዕይ የሚለው ዮሐንስ ራዕይ ምዕራፍ 5 ነው ያልከኝ። መጀመሪያ በዚህ ንግባባ። እግዚአብሔርን ትጠይቋለህ አትጠይቀውም? ዮኒ ትጠይቃለህ? እግዚአብሔርንማ እኛ የማንጠይቀው ነገር አለ እንዴ? በጸሎት ነው አንተ የምትለው። ላንብብልህ። ስንት ላይ ነው ያልከኝ አባቴ? 6:10 ላይ 6:10 ተባረክ። 6:10 ላይ ምን እንደሚልና ወንድማችን እንዴት እንደተረጎመው እናየዋለን። እኔ ልመልሰው። 6:10 ምን ይል መሰላችሁ? በታላቅ ድምፅም ጮሁ፣ ቅዱስና እውነተኛ ጌታ ሆይ፣ ወደ እግዚአብሔር ነው፣ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ማንን ነው የጠየቁት? ሞቷል አልሞቱም? በደንብ ሞቷል። ቆይ ልነግርህ፣ ሞቷል አልሞቱም? ልትዘግብ በደንብ እልል ብለው ነው የሞቱት፣ ያውም ታርደው። ስለዚህ የመክብብ ሀሳብ እነዚህን ይመለከታል። የመክብብ ሀሳብ በጣም ጥሩ። አይዞ ማብራተር። እኔ መለሰልኝ ከማጋ መሰለ እላይ ካሉት በኋላ ከሞትክ በኋላ ግንኙነት ከእግዚአብሔር ጋር መሆኑን መግለጫ ነው። ሞቷል አልሞቱም? እነዚህ ሰዎች ሞቷል አልሞቱም? ታርደው ጭምር ነው የሞቱት አልኩህ እኮ። መክብብ ላይ የነበርከው ሰዎች
ከሞቱ በኋላ ማውራት እንደማይችሉ እየነገርከኝ ነበራ። ከሞተ በኋላ እኔ አይደለሁም የነገርኩ፣ መጽሐፍ ቅዱስ ነው የነገረ። እና አሁን ያነበብከው አይጋጭብም? አይጋጭም። ለምን እንደማይጋጭ ታውቃለህ? መክብብ ላይ የሞተ ሰው አያወራም ብለኝ ነበረ። የሞተ ሰው አያወራም ብለኝ ያልኩ ዲዳይ ሰይድ። ስለዚህ አውዱን መጠበቅ አለባ። አውዱን ጠብቄ ነው የማወራው። ያንተ እኮ የተቸገርከው ምኑ ጋር መሰለህ? ቆይ ያንተ ችግሩን ልንገርህ። አንተ በመሃል ሌሎች ደላሎች ያስፈልጋሉ ብለህ የምትጋጋጠው አንተ ናቅሚ። አንተ የምትጋጋጠው ስለ ደላላ፣ እኔ የማወራው ይሄ በጌታ በኢየሱስ አዲስ ኪዳን ላይ መክብብን ከዛሬ ጀምሮ እንዳታነሳ ለመሰለ እኛ የአዲስ ኪዳን አማኞች ከሞትን በኋላ ሕያዋንን ሙታኖች አይደለንም። ሕያዋንን ገባ። ለዚህ ነው ሕያዋን ስለሆነ ለአንተ ነው የማዳመጥ ችግር። ግን እኔ ሚውት አድርጌ ልስማውና ሲጨርስ አውራ። ከዛ እኛ የአዲስ ኪዳን አማኞች እንደ መክብብ እንደሆነ ሞተን የምንቀር ዝም የምንል አይደለንም። ሕያዋንን ሕያዋን መሆናችን ደግሞ የሚመሰክርልን የራእይ 6:10 ሀሳብ ነው። ስለዚህ ሕያዋን ደግሞ በምድርም የሚጸልዩት በምድርም የሚማልዱት በመንፈሳቸውና በነፍሳቸው እስከሆነ ድረስ ነፍሳቸውና መንፈሳቸው ሕያው እስከሆነ ድረስ በሰማይም ብልት ሆነው ምድር ላይ ካለው ብልት ጋር አንድ አካል ሆነው ነው ያሉት። አይነጣጠሉም። የተነጣጠለ አካል የለንም። አንድ ብልት ነን፣ አንድ አካል ነን። ስለዚህ በሰማይም ድንግል ማርያም ስትጸልይልኝ፣ ድንግል ማርያም በሰማይ ስትማልድልኝ በምድር ላይ እንደምታደርገው አይነት ነገር ነው የምታደርገው። በሰማይም የእሷ ምልጃና የእሷ ጸሎት ምድር ላይ ላለሁት ለእኔ ይደርሰኛል። ምድር ላይ መቼ አማለደች ሲጀመር? እሺ ችግር የለውም። አዳምጠኝ፣ መጀመሪያ አዳምጠኝ። ስታዳምጠኝ ድንግል ማርያም በምድር ላይ ማንኛውንም እንቅስቃሴ በራሷ ማንነት አይደለም የምታውቀው። በራሷ ማንነት አውቃ አታውቅም። መለኮት ሆና አውቃ አታውቅም። ነገር ግን ልጇ መለኮት ስለሆነ ልጇ ከሚሰጣት ጸጋ የተነሳ እኔ እናንተ አሁን እያወራን ያለነውን ከጸጋዋ የተነሳ ጸጋው የማን ስለሆነ? የእግዚአብሔር ስለሆነ ከጸጋዋ የተነሳ ምን ትላለች ድንግል ማርያም? ትሰማናለች። አይታል ትሰማናለች። እንኳን እኛ ይቅርና እንኳን ድንግል ማርያም ይቅርና አንተ የምታመልከው ይጩፋ እንኳን ነብይ ነኝ ብሎ ጋምቤላ ላይ ያለውን ነገር በራይ አየው። ሊማኛ እዩ ጭፋን ያመልካል የሚል ሳክስማ አትሰክስማ አባቴ። እዩ ጩፋ አትዋሽ። አያዳምጥም። እዩ ጩፋ አያዳምጥም። ምን አያዳምጥም? እዩ ጩፋ በራይ ምናምን አይመለከትም። በእናንተ ራስህ ጠይቀው፣ ሄድና ጠይቀዋ። እኔ የማወራው ስለ መጽሐፍ ቅዱስ እንጂ ስለ አትበሳጭ። ነቢይ አለ የለም? ነቢይ ብዙ አሉ። እግዚአብሔር አምላክ የሚሰጠው ስጦታ ብዙ ነው። እናንተ የምትሏቸው 30 ቦታ ለምን ትረግጣለህ? አንዱን ለምን አለ? ከድንግል ማርያም ምልጃና ጸሎት ጋር ላመጣልህ እኮ ነው። እሱ ነቢይ አንተ የምታምንበት ነቢይ ራእይ ይመለከታል። አንተ የምታምንበት ነቢይ፣ እኔ የማምነው ጌታ ኢየሱስ ክርስቶስን እንጂ ነቢያትን አይደለም። ነቢያትን አትቀበልም? እኔ የማምነው ክርስቶስን ነው። የተቀበልኩት ይኸውልህ፣ ስቀበል ማንን የተቀበልኩት ረስተው ሊሆን ይችላል። ምናልባት የተቀበልኩት ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩ እንጂ ሰው አልተቀበልኩም። አንተ ጋር ሊሆን ይችላል። መጽሐፍ ቅዱስ ንገርና ምርኮም ማረከ፣ ለቤተክርስቲያንም ስጦታን ሰጠ። 30 ቦታ ለምንድን ነው የምትረግጠው? አንዱን ሲይዘው አንድ ጋር ትሄዳለህ፣ አንዱን ሲይዘው አንድ ጋር የቅድሙን እንጨርሰው። አንተ ያልከውና ቆይ እስካሁን እኮ እያወራህ ነው። የት ቦታ ነው የማወራው? የድንግል ማርያምን ምልጃ ላገናኝ ምድር ላይ ሆነ ያማለደችውን ንገረኝ መጀመሪያ። ሰማይ ከመሄድ ነብዩ ይሰማል አይሰማም? ነብዩን ተውና አሁን የምነግርህ ነብዩን ሳይሆን ቅድስት ድንግል ማርያም ልጇ ጠፍቶባት ራሱ ለ3 ቀን ስትፈልገው ነበር እንኳን ልታገኘው ምድር ላይ አይደለም ሰማይ። ይሄ አይገናኝም። ድንግል ምድር ላይ ያለበትን ማወቅ ያልተቻለ የሚሰጥ ስጦታ የጸጋ ትንሽ ውስን ነው። ልንገርህ፣ ይኸው መጽሐፍ ቅዱስ ልንገርህ፣ ድንግል ማርያም ምድር ላይ እንዴት እንዳማለደች ልንገርህ።
ቆንጆ እያስተማርኩ ነው። ማርያምን እግዚአብሔር ይመስገን። ሁለተኛ ቆሮንቶስ አውጣ። እሺ ይህን ግን ዘለልሽው ማለት ነው የቀድሙን መልስ ስለሌለሽ ምን የሚለውን የመጀመሪያ ስለ እንትናቸው ስለ ነፍሳቸው ጠየቁ ስትለኝ ምን አልኩ? የጠየቁት እግዚአብሔርን ነው። እግዚአብሔር ቆይ እግዚአብሔር ሁሉንም የሚያነጋግር ነው። ሁሉንም በሱ በፈጠራቸው ሙታንንም ያናግራል እግዚአብሔር፣ ምድር ላይ ያለነውም ያናግራል። የእግዚአብሔር ስራ አይቋረጥም። የእግዚአብሔር ስራ ትክክል ነው። እሱን ብቻ ሳይሆን እኔ ወደ እንትናም ልወስድ እችላለሁ። አንዴ ወደ ሉቃስም ልወስድ እችላለሁ። በሕያውነት አመን ሰው ሕያው ነው ከዛ ይኸውልህ ወደ ሉቃስም ወስድሃለሁ። እግዚአብሔርን ያናገሩ ብቻ ሳይሆን ሰውን ያናገሩ እነግርሃለሁ። አልዓዛር በቅፉ ወሰደው ይላል አብርሃም። አልዓዛር የአብርሃምን ደግሞ ያናገረው ማን ሆነ? ሌላ ባለሀብቱ ሲሞት ተቀብሮ በሲኦል እያለ አለ። ሌላው ሳትገባ እኔ እናንተ ነገርኩ እኮ እንኳን አይደለም ግን ምንም አብርሃም ምንም አላደረገም ማድረግ ስለማይችል ራእይ 6:10 ያመጣውልህ የሰው ልጅ ሕያው እንደሆነና እንዳልሆነ እንድታውቀው ነው። ሕያው ነው አይደለም። ይጠይቃሉ ይማልዳሉ አልክ፣ ግን ሕያው ናቸው ነው። ሕያው ሆነው ይጠይቃሉ። ጠይቀዋላ ሕያው ሆነው አይደል? ሕያው ሆነው ጠይቀዋል። ስለ ስጋቸው ተሰቃይቶ በመሞቱ ጠይቀዋል። ምን ሆነው ግን ዋናው እኔ እናንተ የሚያግባባን ሕያው ሆነው እንደጠየቁት እንደዚሁ መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሕያው የሆኑ በምድርም በሰማይም ሕያው ስለሆኑ መጸለይም መማለድም ይችላሉ አሉ። ተባረክልኝ። አሁን የምትመልስልኝ አንድ ነገር ነው የምጠይቀ ከላይ ሆኖ አንድ ቅዱስ ከላይ ሆኖ ወደ ታች የጸለየልንን አንድ አሳየ። ለእኛ የጸለየው መጀመሪያ ግን አመንክ። በዚህ በሕያውነት አመንክ። በሕያውነት እኔ እኮ ድጋሚ ሌላ እዚህ ጋር እንጨርስ። ሕያው የሆኑ በሰማይ ያሉ ሕያው የሆኑ በሰማይ ያሉ ሕያው የሆኑ ጥያቄ እንደሚጠይቁ እንደሚጸልዩ እንደሚማልዱ አመንክ ኖ ውሸት ዋሸ። አማልዱም ዋሸ። የቱ ጋ አማልዱ? አምጣ። አያችሁ ማስረጃ የለውም። አያችሁ አምጣ። ሰው ሕያው አይደለም ብለህ ነው ወይ? አማያስክኝ ኮስችን አንተ ከላይ ሆኖ ያማልዳሉ ብለኛል። ከላይ ሆኖ ካማለዱ ያማለዱበትን አንድ ጥቅስ አምጣ አልኩ። ወፍ የለህም። ልንገርህና ሳሙኤል የሚባል ነቢይ አለ፣ ሞቷል። ሳኦል የሚባል ንጉሥ ደግሞ አለ፣ በሕይወት አለ። ምድር ላይ ነው ያለው። ምድር ላይ ነው ያለው። ሳሙኤል የሚባል ነቢይ በሰማይ ሳኦል የሚባል ነቢይ ጠርቶት መጥቶ ከእግዚአብሔር ጋር ያለውን ነገር ነግሮት ሶሉሽን ሰጥቶታል። ማለት እንዴት ማለት? ያው መጣሁልህ እኮ የሞተ ሰው ሳሙኤል ሞቶ በሰማይ ከእግዚአብሔር ዘንድ ሆኖ ሳኦል ደግሞ ሳሙኤልን ፈልጎት ሳሙኤልና ሳኦል ጥቅሱን አምጫ እናነበዋለን። እናነበዋለን። አንተ በምትለው ከሆነ እናነበዋለን አልኩ እኮ። አይዞህ ጥቅሱን እስቲ ንገረን። አይዞህ አመንክ ግን ይህን ታምናለህ? ወይ ፈጣሪ ድረስ ታምናለህ ወይ? እናነበው አባ አውቆ ነው። ታምናለህ ግን አሁን ይህን ትቀበላለህ? ይህን ሀሳብ ትቀበላለህ? አንብቤው ተረድቼው ከስር ለጥፉለት። ጋይስ ለጥፉልኝ ከስር ሁለተኛ ዜና 28 ላይ ነው። ሁለተኛ ዜና 28 አንተ ማታውቀውም እየጻፉልህ ነው። ይኸው ጥቅስ እየነገርኩ እኮ ነው። መጽሐፌ ኖክ የለም እኮ ሁለተኛ ዜና 29 ወይ 28 ላይ ለጥፉት ጋይስ። ኦኬ ሁለተኛ ዜና እሺ 29 ወይ 28 ላይ እሺ ወይ አንደኛ ዜና አይ በግምትማ አይሆንም። ንገረኝ አባቴ። ይሄ እኮ ምን በግምት እኔ ገምቻ አልነግርህም። እኔ ፊት ለፊት ነው አዳምጣ። አንደኛ ዜና 29 ላይ አንተ ሀሳቡን ካመጣ አንደኛ ዜና 29 ላይ አውጣ። አንደኛ ዜና 28 29 ላይ እሺ አንደኛ ዜና 28 29 ላይ ምን ይላል? 28 29 ምዕራፍ 28 ቁጥር 29 ቁጥር እስከ 21 ነው ያለው።
በቃ አንደኛ ዜና አንብብልኝ 28 ከአንድ ጀምሮ አንብብልኝ። ራስ አንብብ። ለምንድን ነው እኔ የማነብልህ? ራስ አንብብ አይደል እንዴ ያልከኝ? ተው እንጂ ብራዘር። እኔ እኮ ቻርጅ ያደረገ ስለሆነ እኮ ነው። ችግር የለውም። ስለዚህ የትኛውን እስከ 21 ነው የሚልህ? ስለዚህ የለውም። እቤት ቻርጀር የለም ብራዘር? እኮ እያደረኩ ነው። አሁን ነው የመጣው መብራት። በቃ እሺ፣ ጎበዝ ልጅ። እስከዛ ግን ማንም ነፍስ እኔ የምላችሁ ምንድን ነው ቆይ ምንም እንዳትናገር። የኔን ቃላቶች አወዳቸው። እሺ ይመች ብራዘር። ጋይሶችን ተዋቸው። ራስ ጻፈው፣ ራስ በለው፣ አይዞህ። እነሱ ፈጥረው ሰጠው ጥቅሱን ዋቴ ሊያደርጉ ነው። አንደኛ ሳሙኤል አለ። ሳሙኤል ጋር ገባችሁ? ዜና ነበረ የሆኑ ዜናም ሳሙኤልም ተመሳሳይ ስለ ዳዊት ነው የሚናገሩት። አንደኛ ሳሙኤል ራስ አልቻልከኝም ወይስ ትብብር ያስፈልጋል? ጥቅስ እኮ የ8 ወር ወንጌላዊ ከ20 ዓመት ፓስተር ጋር መጨቃጨቁ አይከብድም? ግን በምን እምልህ 20 ዓመት ፓስተር ከሆንክ መጽሐፍ ቅዱስን ቆርጥመ መብላት ነበረብህ። 20 ዓመት ፓስተር እንዴ መጽሐፍ ቅዱስን አጣጥመ ነው ማስጣት ያለ። ቆይ አንደኛ ዜና ላይ ነው ጋይስ፣ ዜና ላይ ነው። ገና ትኩስ ዜና እንትንም ታመጣላችሁ። ሰበር ዜና ገና ትላላችሁ። ቤተሰብ አይዙ። ሰበር ዜና ሁላ ትላለህ። አይዞህ ብራዘር ጎ አይዞህ ቀጥል። ስለዚህ ግን እውነቴን ነው 20 ዓመት ፓስተር እኔ በአመቴማ መጽሐፍ ቅዱስን አኝኬ አርጌ ከአንድ እስከ ጥግ ነው ማለት ነው። አንተ አሁን አታውቅም። ለምሳሌ ስለማታውቅ ለምን ዝም አትልም? የማያውቅ ሰው እኮ ዝም ነው የሚለው። ዝም አልኩ እኮ ብራዘር። አዎ ዝም በያ ብራዘር። እየሰማሁ እስከማውጣው ነው። እሺ ጠብቅኝ፣ አመጣልሃለሁ እንዳያሳስብ ብራዘር። ያው አገኘሁት። አንደኛ ሳሙኤል ምዕራፍ 28 12 ላይ ወደ ሳሙኤል ሄድን። ነገስት ላይ የለም። አንተ አሁን ያልገባ ነገር ምን መሰለህ? አንደኛ ዜና ነው ያልኩህ። ዜና ነገስትን አላልኩም። ዜና ይቅርታ፣ ዜና ላይ ነው። መጽሐፈ ዜና ላይ አንደኛ ሳሙኤል ምዕራፍ 28። ኦኬ፣ ስለዚህ ዜና ላይ የለም። ሳሙኤል ላይ ነው ያለው። ዋናው ሀሳቡ ነው። አንድ የምፈልገው ምን ሆነ ነው ብሮስኪ? ምን አደረኩኝ? አይ ስላልከኝ ጠየቁ። ከላይ ጀምሮ እናንብብ። ይሄ ደግሞ አንደኛ ሳሙኤል ምንድን ነው?
ምዕራፍ ስንት? አንደኛ ሳሙኤል ምዕራፍ 28 ከ8 ጀምሮ አንብብ። እሺ ምን ይላል መሰላችሁ? ከ6 ልጀምርልህ። ሳኦልም እግዚአብሔርን ጠየቀ ይላል። ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔርን በሕልም ወይም በኡሪም ወይም በነቢያት አልተመለሰለትም። ሳኦልም ባሪያዎቹን አነባበብ ቻል አልተመለሰለትም ሳይሆን አልመለሰለትም። ይቅርታ ማንበብ ቻላ። ማንበብ ሳችል ሰውን ትወቅሳለህ እንዴ? ማንበብ ቻል። በእንግሊዝኛ እንዳላንበው አባቴ ግራ እንዳላጋ አንብቦስ በእንግሊዝኛ alright let me do it like that now let me show you in English okay so Saul disguised himself and put on other clothing and left. number 1. Oh, I'm talk. You said 28, right? Chapter 28. Number 6. And I started with number 7. Okay, number 7. Try. Okay. Okay. So Saul instructed his servants. What? Say it again. So Saul instructed. Then said no, Milam. No, it doesn't say that. The one I'm reading. Then said Saul. You right no English. My brother, Saul, what I'm reading right here. T-H-E-N. No, he didn't. It doesn't say that. I will show you. Okay. Let me show you because I don't think you understand me. So let me show you. Go. It's all. No, it's all good. I'm gonna show you. Why not? Okay. Go. I will show you. Okay. This is what it says. Am I lying or I'm talking the real? This is the new version. You know that? This is the new version. Okay, I will show you another one. Yeah, another one. Come on, another one. Okay, right here. Okay. There is 2 of them. Then the other one, it said then. The other one, it said this one, right? Okay. This one is then. Say sorry. Who are you going to say sorry? Yeah. I didn't say nothing wrong. I'm right, man. You know that? No, I read in both ways. So why am I going to say sorry for it? Yeah. What do you mean, yeah? Okay. I didn't say anything wrong. Go, writing. Okay, go. Okay, what I'm going with. You wanted me to read it, right? Number 7. Okay, I'm going to read it. Number 7. Then said Saul unto his servants, seek me a woman that hath a familiar spirit, that I may go to her and inquire of her. And his servant said to him, behold, there is a woman that hath a familiar spirit at in door. And Saul disguised himself and put on other raiment, and he went, and 2 men with him. And they came to the woman by night. And he said, I pray thee, divine unto me by the familiar spirit, and bring me him up, whom I shall name unto thee. That's what he says. አንተ ታነበው አንዴ እንስማ ከይቅርታ ጋር በአማርኛ ለምብልህ በእንግሊዝኛ አየ alright okay number 7 then said Saul unto his servants, seek me a woman that has a family spirit, that I might go to her and inquire of her. And his servant, he said to him, behold, there is a woman that is family spirit at Endor. Okay. And Saul desired himself and put on other raiment, and he went and 2 men with him. And they come to the woman by night, and they said,
I pray. Huh? You tell about what Saul. I pray their divine unto me by the female spirit and bring me up. Sorry. Oh, ይትገባው ይበቃናል ብሮ እና እንግሊዘኛ አሪፍ ነው። እኔ ወድጄልሻለሁ እናቴ ጎበዝ። እንዴ ኢትዮጵያ እየኖረ በዚህ ጸዳ ብሎ ማውራቱ በጣም ደስ ይላል። አድናቂሽ ነኝ እናቴ ትሙት የሌለ እንዴ እኔ ኧረ አድናቂ ሌሎቹም ባስገባቸው አይችሉትም። ጎበዝ ነው። እኔ አደንቀዋለሁ። ሌሎቹ ችግር ነው። ስለዚህ እዚህ ቦታ ላይ ነቢዩ ሳሙኤል ከሰማይ ሆኖ ሳኦል ምድር ሆኖ የተገናኙበት ነው። ጌታ ሊላል እንደታ ሳሙኤል እኮ ሞቷል። ይኸው ለሚል ምን መሰለህ የሚለውንም ላንብብልህ። ቆይ አዳምጠኝ፣ ላንብብልህ። ሳኦልም 10 ቁጥር ሳኦልና ሳሙኤልን እየለየና እሺ፣ ሳኦልም 10 ቁጥር ላይ አንብብ። ሳኦልም ሕያው እግዚአብሔርን በዚህ ቅጥር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ከዛስ ሴቲቱን ማንን ላስነሳልህ አለች። እርሱም ሳሙኤልን አስነሽልኝ አላት። ስንቱን ቁጥር ነው የምታነብልኝ? ቆይ 11 ቁጥር 11 ቁጥር ላይ ነው። ሴቲቱም ነው የሚለው እሱ ጋር አለ እኮ ማንን ላስነሳልህ አለችው። ከዛስ ሴቲቱም ሳሙኤልን ባየች ጊዜ ማን የተነሳው? ሳሙኤል ነው የተነሳው። ሳሙኤል መቼ ነው የሞተው? ቆይቷል ከሞተ። ከዛስ ሳሙኤልን ባየች ጊዜ በታላቅ ድምፅ ይሖዋ ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረችው ይልና ከዛስ ንጉሱም አትፍሪ ያየሽው ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣሉ፣ መጎናጸፊያም ተጎናጽፈዋል አለችው። ሳኦልም ሳሙኤል እንደሆነ አወቀ። ሳሙኤል እንደሆነ ያ የተነሳውና ሊያወራው የመጣው ሳሙኤል እንደሆነ አወቀ። ምን ላይ ያለውን? ምድር ላይ ያለውን ሳኦልን ሰማይ። ምድር ላይ ያለውን ሳኦልን ሊያወራው የመጣው ማን ነው? ሳሙኤል ነው። ሳሙኤል ምን ያለ ነው? የሞተ ነቢይ ነው። ኦኬ ምን ብሎ አወራው? ተቀጥል ብራዘር ምን ነው ፈዘዝ እንደው አባቴ እንደው ራስ እንዴት ይሄን ነገር በቀላሉ ማየት እየቻልክ ምን አይነት መናፍስት እንዳለባት መጽሐፍ ቅዱስ ቆይ ሳሙኤል የመጣው ሳሙኤል ለማን ነው የሚያወራው? ሰማኝ የመናፍስትን ስራ አይደለም የሚሰራው፣ የእግዚአብሔር አስማተኛ የመናፍስት ስራ እየሰራች ሳሙኤል የሰራው ስራ የእግዚአብሔርን ስራ ነው። ሳሙኤል የሰራው ስራ ነቢይ ነው። የእግዚአብሔርን ስራ ነው የሰራው። ምን ብሎ ነው የሰራው? የእግዚአብሔርን ስራ። የሰይጣንን ስራ ቢሰራ አይሰውኬ የሰይጣንን ስራ ቢሰራ ምን አለ? ሳሙኤልም ሳኦልን ለምን አወከኝ? አንድ በል ለምንስ አስነሳኝ? ሞቷል፣ ለምንስ አስነሳኝ አለው። ሳኦልም መልሶ ፍልስጤማውያን ተጨንቄያለሁ፣ ፍልስጤማውያን ይወጉኛል፣ እጅግ ተጨንቄያለሁ አለው። እግዚአብሔር ከኔ ርቋል። ማን ርቋል? ሰይጣን አላለውም፣ ዴብል አላለውም። እግዚአብሔር ከኔ ርቋል። እግዚአብሔር ሲርቀው በፊት ማንን ነበር የሚያመጣው? ሳሙኤልን ነበር የሚያመጣው። ከዛስ እግዚአብሔር ከኔ ርቋል፣ በነቢያትም ወይም በሕልም አልመልስልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁ አለው። ማንን? ሳሙኤልን። እግዚአብሔርን ምን እንደሚፈልግ በአንተ ነው ማቀው። በማ? በሳሙኤል። ከዛስ ሳሙኤልም አለ እግዚአብሔር አለው። ተመልከት ሳሙኤል የምልጃ ስራ ማለት ነው። እግዚአብሔር አለው ከራቀ ጠላትም ከሆነ ለምን ትጠይቀኛለህ? ከአንተ እግዚአብሔር ርቋል። ለምን? አንተ ኃጢአትን ስለሰራህ እግዚአብሔር ርቋል፣ ትተዋል አለው። ስለ ሰይጣን አለም የሚያወራው። ኦኬ እግዚአብሔር በቃሌ እንደተናገረ አለው። እግዚአብሔር በቃሌ እንደተናገረ አለው። የምልጃ ስራ ይህንን የምልጃ ስራ ምን ላይ ታገኛለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እናነባለን። እግዚአብሔር በቃሌ እንደተናገረ
አድርጓል። እግዚአብሔርም መንግሥትን ከእጅ ነጥቆ ለጎረቤት ለዳዊት ሰጥቷል ብሎ ነገረው። ይሄ ትክክለኛ የእግዚአብሔር ፕሮፌሲ የሆነውን ነገር ሳሙኤል ሕያው የሆነው ሳሙኤል ሳውል ምድር ላይ ያለው ሳውል ጠርቶት ይህንን አድርጓል። ሳሙኤል ያደረገው የአጋንንትን አይደለም፣ የእግዚአብሔርን እውነተኛ የሆነውን መልእክትን የተናገረው የእግዚአብሔርን ከአንተ ስልጣንን ነጥቆ ለዳዊት ሰጥቷል። እግዚአብሔር ሸሽተዋል በሰራው ኃጢአት ብሎታል። ይህንን ደግሞ ቃል የሚለውን እግዚአብሔር ቃል አለ የሚለውን ደግሞ ሁለተኛ ቆሮንቶስ ምን እንደሆነ የምልጃ ስራ እዛ ሳትሄድ እዚሁ እኔ የሆነ ነገር ማለት እችላለሁ። ሚውት አድርገህ በሚውት እንደኔ ሚውት አድርገህ ትሰማኛለህ? ተባረክ። ሚውት አድርግልኝ። ታንኪ። ስለዚህ እሱ ያለውን እኔ አነብላችኋለሁ። አደራ አላቋረጥኩም። በጌታ ስም እንዳታቋርጠኝ እኮ የሳሙኤልንና ስማኝ የሳሙኤል ከመጀመሪያ ላነብበት አንተ እየነገርከኝ አይደለም። ሕፃን ልጅ አይደለም። አዳምጠኛ። ከመጀመር በፊት የምታነበው ማለት ነው። የምታነበው ከቁጥር 12 ጀምሮ ነው። ከቁጥር 12 ነው። ከፈለግኩት አነበዋለሁ። አታስብ። ዋናው አይዞ ከቁጥር 7 ጀምሮ እሺ፣ ላንብበት። አንተ ነገርካቸው አይደለ? ያንተ ጥያቄ ሴት ለምን ትቸገራለህ? እኔ ላነበው ሳኦል ናቸው። ሳሙኤልና ሳኦል ናቸው። አይዞ ያው የሆነ ተገናኘ። ላነበው። እሺ ቀጥል። ሚውት አድርግልኝ አንዴ፣ በጌታ አንዴ ሚውት አድርግልኝ። አትሳደቡ፣ ንገርልኝ አንዴ። ጴንጤዎች ፕሊዝ የኔዎቹ አደራ እንዳትሳደቡ። አይ የምትሳደቡ ካላችሁ አዝናለሁ። የጴንጤ መገለጫ እንዳልሆነ ታውቃላችሁ። ስለዚህ ፕሊዝ ስታፕ። እኔ ራሱ ገና ስለሆንኩ ነው። ወደፊት እንኳን ልሳደብ እየባረኩኝ እየጸሎት ማድረግ ሰው ነኝ። ስለዚህ ተው። እኔ ላውራ፣ ሚውት አድርግልኝ አንዴ። ምንድን ነው የሚለው? ከታሪኩ ስንረዳ መጽሐፍ ቅዱስ እንደሚለው ምን ይላል? ከ5 ልጀምርላችሁና ላነበው። ምን ይላል? ሳኦልም የፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም ይላል ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። ምንድን ነው ያለው? ፈርቷል፣ ተንቀጥቅጧል። መናፍስት የእግዚአብሔር ቃል አለ። መናፍስት የጠንቋይ ነው፣ የሌሎቹ ነው። ምንድን ነው? ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስት የምትጠራ አንዲት ሴት ባይንዶር አለች። መናፍስት፣ ጠንቋይ፣ መተተኛ፣ እርኩስ መንፈስ የምትጠራ ሴት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶም ሄደ። ለምን? እንዳታቀው ላጥ ብሎ ወደ ሌላ ነው ሄደው። ሳኦል መልኩን ለውጦ ሌላ ልብስ ለብሶ ሄዳል። 2 ሰዎች ከእርሱ ጋር ነበሩ። በሌሊት ወደ ሴቲቱ መጡ። በሌሊት የጠንቋይ ስራ በሌሊት አይደል? እርሱም እባክሽ መናፍስት አሟርችልኝ የምልሽንም አስነሽልኝ አላት። ማን ነው ይሄ? ጠንቋይ ነው። በእግዚአብሔር የሆነ ሰው አይደለ፣ አውሬ ነው፣ መናፍስት ነው። ሳኦል አያችሁ አይደል? ወዴት ነው እባክሽ ብሎ የሚጠይቃት? ይቺን ጠንቋይ ነው የሚጠይቃት፣ እንዲህ አድርጊልኝ። ስለዚህ ምንም እውቀት የለው። ስለዚህ ምን አለ? እባክሽ መናፍስትን አሟርችልኝ የምልሽንም አስነሽልኝ አላት። የምልሽንም አስነሽልኝ ማን ነው የሚላት? መናፍስቱን። ሴቲቱም እነሆ መናፍስት ጠሪዎችና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው። ለምን? ስለ እኔ። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። እንግዲህ ሳኦል ነው የሚምለው። እዚህ ጋር ጠንቋይ ጋር ይሄዳል፣ ከጠንቋዩ ጋር ይሞዳሞዳል፣ አጥፊልኝ ይላታል። መልሶ ደግሞ ይምልላታል። ያራዳ ልጅ መልሶ ይምልላታል። እግዚአብሔር ያሳያችሁ። በእግዚአብሔር ስም ማልላት። እግዚአብሔርን ያውቃል። ይሄ እግዚአብሔርን የሚያውቅ ነው ወይስ ጥንቁልናን የሚያውቅ? ማለላት። ሴቲቱም ማንን ላስነሳልህ አለች። በእግዚአብሔር ስም ማለ። እግዚአብሔርን ክዷል። ከእሷ ጋር የሚያወራው ሌላ ነገር ነው። ጥንቁልና ነው የሚያወራው፣ ሟርት ነው የሚያወራው፣ መጥፎ ነገር ነው። እግዚአብሔርን የሚያውቅ ሰው አይደለም። ማለላት በእግዚአብሔር ስም ግን ሳኦል የሚባለው ማለላት።
ሴቲቱም ማንን ላስነሳልህ አለች። ማንኛዋ? ሟርተኛዋ። ማንን ላስነሳልህ አለችው። እርሱም ሳሙኤልን አስነሽልኝ አለ። እርኩስ መንፈስ አለ። ማናት? እርኩስ ናት፣ ዲያብሎስ ናት። እሱም በእግዚአብሔር የሚያምን አይደለም። አስነሽልኝ። ማን? ሳሙኤልን አስነሽልኝ አለ። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳውልን አንተ ሳውል ስትሆን ለምን አታለልኝ ብላ ተናገረችው። አታላታ ማ? እቺ መናፍስት ናት፣ ርኩስ መንፈስ ናት፣ አጭበርባሪ ናት። ምን አለችው? አንተ አለችው ሳውል ስትሆን ለምን አታለልኸኝ ብላ ተናገረችው። አታልላት። ይህ እርስ በራስ የእርኩስ መንፈስ የሚሰሩት ስራ። ንጉሱም ምን አላት? አትፍሪ፣ ያየሽው ምንድር ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየው አለችው። አማልክት ከምድር ሲወጡ አየው። ማ? ይቺ ማውኗ መኗ ናት፣ ጠንቋይዋ ናት። ይህን የምትለው እርኩስ መንፈስ ያለባት ናት የምትለው። እርሱም መልኩ ምን አይነት ነው አላት። እርሷም አየው ነው ያለችው እንጂ በእንትን አይደለም፣ በመንፈሷ ነው ያየችው። ከዛ መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤልን እንደሆነ አወቀ። ማ? ቆይ መናፍስት ሚዩት አረጓለ በደንብ አድርጌ እዚህ ጋ ያዘው። ሳሙኤል መናፍስት ነው። ቆይ በደንብ እናየው። ቆይ ሳሙኤል መናፍስት ነው። ኧረ እኔ ላንብበት ማብሮ። ሳሙኤል መናፍስት ነው። አይዞ ማብሮ፣ እያነበብኩ አጭር መልስ መልስልኝ። በደንብ ነው የምመልሰው። ሚዩት አድርጌ አዳምጣለህ። አየሁ ነው ያለችው። ማን ነው? ሁላችሁ አየህ እንዳላወራ ያደርገው። አሁን እኮ ዝም ብያለሁ። በላ ጨርስና ትጠይቀኝ። ስጨርስ ትጠይቀኛለህ። ኧረ በጌታ የሆነበት ቴንኪው። ምን አለ? ይኸውላችሁ በደንብ ስሙ። አያችሁ አይደለ? ይኸው ይኸውልኝ ምን አለ እዚህ ጋር። ሳኦልም ሳሙኤል እንደሆነ ምን አለች እዚህ ጋር መጀመሪያ። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያውም ተጎናጽፏል አለች። እያየች ነው፣ መናፍስት ነው እንትን እያለች ነው። ሳኦልም ሳሙኤል እንደሆነ አወቀ። ማን እንደሆነ ስትነግረው በመንፈስ ምክንያቱም እርኩስ መንፈስ ያያል፣ ቅዱስ መንፈስም ያያል። ስለዚህ አወቀ። በፊቱም ተጎነበሰ፣ በምድር ላይ እጅ አነሳ። በፊቱም ተጎነበሰ። መጀመሪያ ይሄ ራሱ ላነብበት